መች አጣው ያንን? ስለዚህ ይሄ እንደዚህ አይነት አስተሳሰብ እንደዚህ አይነት አስተምሮም ያለው ለምድራውያን ብቻ ነው። እኛ ግን ወደ ሰማይ አይምን ከትንሣኤ በኋላ በትልቅ ነገር ለመብላት ምናምን ለሆዳዊ ነገሮች አይደለም። እነኚህ የምድራውያን እሳቤ ናቸው ብለን ነው የምናምነው። ሁላችሁም እንግዲህ እግዚአብሔር እርዳችሁ። የተጠመቃችሁ ያጠንክራችሁ፣ ያበርታችሁ። ያልተጠመቃችሁ ደግሞ ተጠምቃችሁ እግዚአብሔር ልጅነት የምታገኙበትን ያደርግላችሁ። ወደ ዛሬ ቶፒካችንን እንገባለን። ፍቅርተ በድጋሚ እንኳን ደስ ያለሽ ብያለሁ። ሄኖክ የደስታን መግለጽ ትችላለህ። አንተም ያው ለማስጠመቅ አብረህ ስለነበር ከአንተ ሄኖክ አለ። ሄሎ፣ እንዴት ናችሁ? ደህና ናችሁ? አለን ይመስገነው። እንግዲህ ትላንትና በቅዱስ ሚካኤል በዓል ቀን ልጅነትን አግኝታለች። እንኳን ደስ አለሽ ነው የምላት፣ ሌላ ነገር የለኝም። ያ በርታ፣ አንተም ቤተሰቦችን ማምጣት አለብህ። ጠንክር፣ አንተም እሷንም ማጠንከር አለብህ። እሺ፣ ያ ምንድነው እሱ ወደ ክርስትና መመጡ መጠንከር ይኖርባቸዋል። መምጣት ብቻ ሳይሆን ከዛ በኋላ መበርታት መጠንከር ይኖርባቸዋል ማለት ነው። ፈተናዎች፣ ቻሌንጆች ሊኖሩ ይችላሉ እናውቃለን፣ ግን ጠንከር በሉ። ኦራይት፣ ይህን ካን በርቱ ብለናል። ወደ ቶፒካችን እንመለሳለን። ዛሬ የምንማማረው ምንድነው እሱ ካላህ አይን ጋር በተያያዘ ይሆናል ማለት ነው። ካላህ አይን ጋር በተያያዘ የተወሰነ ምንማማር ይሆናል። የአላህ አይኖች የት ድረስ ናቸው የሚያዩት የሚለውን፣ አንድ ደግሞ አይኑ ሴቱ ጋር ነው የሚገኘው የሚለውን የምንማማር ይሆናል ማለት ነው። ክርስቲያን ምን ትላለህ? ኦኬ፣ እሺ። እንግዲህ የዛሬ ቶፒካችን ሙስሊሞች አላህ ያያል የሚል ክሌም አላቸው እና ያንን በተመለከተ አላህ አንደኛ የሚያየው በምኑ ነው? ልክ እንደኛ አይን የምትባል ስፔሲፊክ ለማየት ብቻ ያለችው አይን የምትባል አካል አለችው። ከዛ ውጭ የማያይ አምላክ ነው ወይስ አይደለም? እና ይሄ ደግሞ የሚያይበት አካሉ ምኑ ላይ ነው ያለው? እስከ ምን ርቀት ነው ማየት የሚችለው? የሚሉትን ቶፒኮች እናያለን። ሙስሊሞች ገብታችሁ በመረጃ ማስረጃ በጨዋ ደንብ ማውራት እንችላለን ማለት ነው። ኦኬ፣ ይሄንን ስናነሳ ከምን አንጻር ነው? አላህ እይታው እስከደረሰበት ድረስ ሂጃቡን ከገለጠ ፍጥረትን ያጠፋል የሚል አስተምሮ አለ በእስልምና። አላህ ሂጃብ ለብሶ ነው ያለው። አሁን ተሸፍኖ ነው በሂጃብ ያለው። ያ ሂጃብን ካወለቀ እይታው እስከደረሰበት ድረስ ፍጥረትን ያጠፋል ይላል። ስለዚህ ሂጃቡ እኛን እንዳናይ ጋርዶታል፣ ሸፍኖታል ማለት ነው። ዊች ሚንስ እኛን እያየን አይደለም ማለት ነው። አሁን ሉክ የእፎይ እይታው እስከደረሰ ድረስ ያጠፋል ከተባልኩ እስካየውበት ድረስ አጠፋለሁኝ ፊቴ ያጠፋል ከተባለ ከዛ ሂጃብ ለብሻለሁ እፎይ ሂጃቡን ከገለጠ እይታው እስከደረሰ ድረስ ፍጥረትን ያጠፋል ብሎ ከተነገረልኝ ዊችዝ አሁን እያየው አይደለም ማለት ነው። ተሸፍኛለሁ ማለት ነው። ማየት አልችልም አሁን። ስለዚህ አላህ አሁን ላይ እያየ አይደለም የሚል አርጉመንት አለን ማለት ነው። አሁን እያያቸው አይደለም። ምክንያቱም እይታው እስከደረሰ ድረስ ፍጥረትን ያጠፋል ሂጃቡን ከገለጠ ከተባለ ሂጃቡ ምንድን ነው? እሱ አላህ የለበሰው ሂጃብስ ምንድን ነው? ፍጡር ነው ወይንስ ፈጣሪ ነው? ፍጡር ከሆነ ደግሞ ስለዚህ አላህ ፍጡር የሆነ ልብስ ውስጥ ገብቷል ማለት ነው። የተፈጠረ ነገር ውስጥ እንደዚህ ይሄ አሁን ፍጡር ነው ልብሳችን አይደለም። ስለዚህ አላህ እንደዚህ የሸፈነው እሱን ያለበሰው ፍጡር ከሆነ ያ የለበሰው ራሱ መቼ ነው የተፈጠረው? ፍጡር ካልሆነ ደግሞ ፍጡር ያልሆነ ነገር አላህን እንደገና ደግሞ የውስጠኛውን ውጭኛው የሚባል ደግሞ ሁለት አካል አለው ወይ? እንደ ድርብርብ ነገር ማለት ነው። የውስጡን አካሉን የውጭኛው አካል ጋር እየተጣሉ ማለት ነው።
ላጥፋቸው ሲል ነው አታጠፋቸውም ብሎ የገደበበት ኃይል አለ ማለት ነው። ሁለት ኃይሎች ማለት ነው። አንደኛው እንደዚህ እጄ ፍጥረታትን ላጥፋ ይላል። ሂጃቡ ደግሞ ወይም ደግሞ የተከናነበው ኖ እንዳታጠፋ ብሎ አምቆ ዞታል ማለት ነው። ስለዚህ ከዚህ ጋር በተያያዘ ያሉትን ነገሮች ኢንዲቴል እንሄድባቸዋለን ማለት ነው። ሜቢ ኮፒ ሊንኩን ከፍ ብታደርጉ ጥሩ ነው። የሆነ እንትን እያለብኝ ነው፣ ዛግ ዛግ እያለ ነው። ስለዚህ ከዚህ ጋር የተያያዙ ነገሮችን ኢንዲቴል እናያቸዋለን ማለት ነው። ኮፒ ሊንኩ አይደ ነው ከፍ አላለም ይመስለኛል። እኔ ጋ ነው ክርስቲያን፣ ያ ኮፒ ሊንክ አድርጉ ጋይስ። አይ ትንሽ የመቆራረጥ ነገር ይታያል። ኮፒ ሊንክ በደንብ አድርጉ። ትንሽ እየተቆራረጠ ስለሆነ ታብታብ ኮፒ ሊንክ በደንብ ይደረግ ባካችሁ። ስለዚህ ኦኬ፣ ስለዚህ እነኚህን መሰረት አድርገን ስናነሳ ብዙ ጥያቄዎች ይነሳሉ ከዛ በኋላ። ስለዚህ ወይም ሂጃቡ አይኑን ፊቱ ላይ አይደለም ሂጃቡ ያለው ሌላ ቦታ ነው፣ ወይንም ደግሞ አይኑ ያለው ሌላ ቦታ ነው የሚሉ አርጉመንቶች እንዲመጡ ያደርጋል። ነገር ግን ሂጃቡ ፊቱ ላይ እንደሆነ ደግሞ የሚያሳዩ ሀዲሳቶች አሉ። ፊቱንም እንደተሸፈነ ማለት ነው። ባቱን ገልጦ ያሳያቸዋል። በቂያማ ቀን አይኑ ባቱ ላይ እንዳልሆነ ያሳውቃል። ምክንያቱም ስለሚያዩት እይታው እስከደረሰ ድረስ ፍጥረት ይጠፋል ከተባለ ከሌሊቱ 1/3 ወደ ቅርቢቱ ሰማይ ይመጣል። ስለዚህ አላህ ወደ ቅርቢቱ ሰማይ ሲመጣ ከአርሽ ላይ ሉክ ከአርሽ ጀምሮ 6ኛ ሰማይ፣ 7ኛ ሰማይ፣ 5ኛ፣ 4ኛ፣ 3ኛ፣ 2ኛ ሰማይ፣ 1ኛ ሰማይ እስከሚመጣ ድረስ ፍጡር ናቸው እነኝ እንዳለ ሰማዮቹ ማለት ነው። ፍጡር ከሆኑ አይኑን ጨፍኖ ሳያቸው ነው ወይ የመጣው? እያያቸው ከመጣ አይኑ የደረሰበት ድረስ ፍጥረትን ያጠፋል ስለተባለ እነኛን እያያቸው እየተራመዳቸው ከመጣ እንዳለ ያጠፋቸዋል። መጥፋት አለ። እሱናይ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናቸው? መስጋና ሙስሊም ነህ? አዎ ጥያቄ አለኝ። አንድ ጥያቄ ብቻ አለኝ። ያው እድል ስጠኝና ጥያቄ በኋላ ላይ አሁን አይቻልም። ትንሽ ቆየት በል። ጥያቄ 7503 7000 ምናምን ይሰማል። ክርስቲያን አለ? ክርስቲያን አለ ወይ? ይሰማል? ትሰማለህ ወይ? ይሰማል? ትሰማለህ? ኦኬ የላይ ሰማ ይሰማል። አይ ቲንክ እኔ ጋር ኔትወርክ ይሁን። አሁን መጥቻለሁ ይመስለኛል። ያ ስለዚህ አላህ ሁሌ እያየ አይደለም የሚል አርጉመንቶቻችን ግልጽ ናቸው ማለት ነው። አሁን እያየ አይደለም አላህ፣ አሁን የሚያይ አይደለም፣ የሚያይ አይደለም። 7000 ይሰማል። ወለማችን እያወራ ከሆነ ለእኛ እየሰማን አይደለም። 7000 7500 ምናምን። አንተ ቁጥሩ ለመጥራት እራሱ ከባድ ነው። ክርስቲያን አንድ አዲስ ክፈትልን አለ። ኦኬ አለሁኝ። እፎይ አላህ እይታው እስከደረሰ ድረስ ያጠፋል የሚለውን አሳያቸው። ከራሳችን የምናወራ እንዳይመስላቸው። እሺ አብዱል ፈተና እንዴት ናችሁ? እፎይ እንዴት ነህ አንተ? አላችሁ? አለሁ። ሰላም ናችሁ? ምንድን ነው እሱ እንዲመጥፋት? ምንድን ነው እንዲመጥፋት? ኧረ አለሁ፣ ሁሌ የምከታተላለሁ እኮ ዩቲዩብ ላይ። እኛ
ልትጠመቅ ነው ብለን ስንጠብቅ ጠፋ እኮ በዛው። መጠመቅ እኮ የስጋ ነገር ትንሽ ምን ያዘ ጋር ይሆናል። ይሄ ሮብና አርብ ከሮብና አርብ እሷ ወጥራ ያዘች ይመስላል። አይ በፊት ትሰራ ነበር፣ አይ ነበር ትጠይቅ ነበር ሙስሊሞቹ ጋር እየገባ ምናምን አባረሩ ከሆነ ሰዓት ላይ። አሁን ሁሉም ሰው ይጠይቃል እኮ አሁን ሁሉም መጠየቅ ጀምሯል። በጣም ደስ ይላል። ወጣቱ ይጠይቃል። አሁን ሰው ሁሉ ዝም ብሎ መስማት የዋብያዎችን ውሸት የኡስታዞችን ውሸት መስማት ትተዋል። ሰው ዋብያ ነበር ካለ አንተ ሙስሊሞችም ይጠይቃሉ። ዋብያ ነበር ከፊት አንተ ተክተናል። ብዙ ሰው ጠያቂ ትውልድ አፈራችሁ። እኔ የምልህ አሁን ባነሳው ርዕስ ዙሪያ ሁሌ ቀጥል። የምን ዋህብያ? እኔ ዋህብያ መጤዎች አይደሉ እንዴ? እኛ ጋር ዋህብያ የሚባል ነገር እኛ አናውቅም። ምን መሰለህ አሁን ሰው ዋህብያ ለይቶ ላይክ አሁን የነ ያሲን ኑሩ የነ እንትናን ሀዲስ እንሰማለን። ሰው ሱኒ የሆነው የእነሱን ሀዲስ ነው የሚሰማው። የነ ኡስታዝ የነ ሰው ለይቶ አያውቅም። አሁን ግን እየገባው መሰለኝ አብዛኛው ወጣቱ ሙስሊሙ። በፊት ግን ለይተን አናውቅም ነበረ። መስጊድም እየለዩ ነው፣ ሰላምታም እየለዩ ነው። አሁን ለእኛ እኮ ሰላም አሌይኩም አይሉንም። መስጊድም አክቹዋሊ ለመለየት መጅሊስ ለመለየት እያሰቡ ነው። አረ ኦልሬዲ ቆይቷል እኮ ከተለየ። እንዴት መሰለህ አሰጋገዱ ይለያያል። አሁን የዋህብያ መስጊድ ሰላት ሰግደህ ላይክ ሰላም አሌይኩም ካልክ በኋላ ዱዓ በጋራ አይደረግም። አሁን ኢማሙ ዱዓ ማድረግ አይፈቀድም ይላሉ። እና ያው ይታወቃል። አሁን ቤቴል አካባቢ ያሉ ሌሎች መስጊዶች አሁን ቄራ መስጊድ ዱዓ የማይደረግባቸው መስጊዶች በሰላቱ ይታወቃል። አሰጋጆቹ ኢቨን የሞቱት ላይ መቃብር እንትን እየከለከሏቸው ነው። ዋህብያዎቹ አባሾችን ከልክለዋቸዋል እነሱ ጋር እንዳይቀበሩ። ግን ምንድነው ባለፈው ደግሞ ተቀዳሚ ሀጂ ሙፍቲ ሲቀበሩ ቤታቸው ግቢ ለምን እዛ ተቀበሩ ምናምን ብለው ሲቀውጡት ነበረ። ሌሎችን ደግሞ ከልክለዋቸዋል፣ አቀብሩም እዚህ ብለው። አዎ ገሀድ ሲወጣ ምን መሰለህ አሁን ብዙ ጊዜ ዋህብያዎችን ሰው ማያውቃቸው ምንድን ነው ወሬያቸው ጦሩ ላይ ከአንድ አይነት ጨዋታ ይጫወታሉ። ሙስሊም ሁሉ አንድ ነው። ገሀድ እንዲወጣ አይፈልጉም። ለዛ ነው አሁን ውስጥ ለውስጥ በጣም ስራ ይሰራሉ እነሱ። የመለየት ስራ፣ መስጊድ የመለየት ኮሚቴ የመለየት ከመጅሊስ ጀምሮ ያለው ነገር በጣም ክፍፍል አለ። ልክ ሚዲያ ላይ ሲወጣ እንዲህ አሁን ሀጂ ሙፍቲ እንዳደረጉት ነገር ላይ ሌላ ቦታ እንዲህ መቃብር ቀብር የመጀመር ነገር ሲሰሙ ደንግጧል። ብዙዎቹ ደንግጧል ማለት ያው ህዝቡ ያውቃል በሚል ማለት ነው። እንዲያቀባቸው አይፈልጉም። ውስጥ ለውስጥ ነው ስራ መስራት የሚፈልጉት። አንድ ነን እያሉ ሙስሊም ሁሉ አንድ ነው ይላሉ። እንግዲህ እሱ እኮ ነው ለፖለቲካው ሲፈልጉ አንድ ነን ይላሉ። ነገር ግን ደግሞ አንዱ አንዱን ያከፍረዋል። ኢቨን እንትና ያይታችኋል። ጨለንቆሌ 4 የሀባሾችን አሊሞች ነው የገደሏቸው። ከምቦልቻ ምን የሚገሉት እራሳቸው ናቸው፣ ዋህብያዎቹ ናቸው። ሀባሾቹን ይገሉና ተገደልን ይላሉ። ያስቀባ ነው። እኔ የምልህ አሁን እኛ ጋር አላህ በጣም የሚገርም ማለት የማይገባኝ ነገር አለ። ምንድን ነው አላህ እኛ ጋር የሚደርሰው እንዴት ነው? ሰማይ ላይ ከሆነ መንፈስም አይደለም አይደል? መንፈስ ነው አይባልም በእስልምና።
መንፈስ ካልሆነ አሁን እኛ ጋር ያግዘናል፣ ከኔ ጋር አለ፣ ያየኛል፣ ይምረኛል ስንል በምንድን ነው የሚያየኝ? እኛ ጋር የሚደርሰው በምንድን ነው? በሞገድ ነው። የዛሬ ቶፒካችን አሁን ከሱ ጋር ተያያዘ ነው። አላህ ማየት ይችላል የሚል ነው ዛሬ ቶፒካችን ራሱ። እኛ ዱዓ ስናደርግ ማለት እንዴት ነው የሚሰማን? ያ መንፈስ ካልሆነ አካል መንፈስ ካልሆነ ያ እሱን ነው ዛሬ በአይኑ ነው የሚያየን። እዛ አርሽ ላይ ሆኖ ወደዚህ በአይኑ ነው የሚያየን። ጆሮ በጆሮ ይሰማል ነገር ነው። ከዛ ነው የሚሰማው። አርሽ ላይ ሆኖ ከዚህ ይሰማኛል ማለት ነው። ወደ ቅርቢቷ ሰማይ ስለምን ይወርዳል? የሚሰማው ከሆነ ማለት ዞሮ ዞሮ መንፈስ አይደለም። መንፈስ ካልሆነ በምን መልኩ ነው እኛ ጋር የሚደርሰው? እኔን ያየኛል፣ ይደግፈኛል፣ ከኔ ጋር አጋሬ ነው ወር ያግዘኛል ስንል እንዴት ነው የሚያግዘኝ? ምን ማለት ነው? ማለት አይሄድም። ያ አንድ ነገር እይታው እስከደረሰበት ድረስ ተብሎ ከተነገረ እስከ ካለው ገደብ አለው አይደለም? ለምሳሌ አላህ እይታው እስከደረሰ ድረስ ፍጥረትን ያጠፋ ነበር ይላል ሂጃቡ የሚገልጥ ታውቀዋለህ ይሄንን? አዎ ማየት የሆነ ርቀት ድረስ የሚያይ ከሆነ የሆነ ያቃጥላል ነው ምናምን የሚል ነገር ሰምቼ ነበረው። ስለዚህ እያየን አይደለማ፣ ያልተቃጠል ነው እያየን ስላልሆነ ነው። እዛ ሆኖ የሚያይ ከሆነ በማየት ከሆነ እኛ ጋር የሚደርሰው በማየት ከሆነ እስካሁን እያየን ከሆነ መቃጠል አለብን። ትክክል። ጥያቄያችን ይሄ ነው። እኛም ማየት ከሆነ ፍጥረትን ያቃጥላል። ማየት ከሆነ መንፈስ ካልሆነ በምንድን ነው እኛ ጋር የሚደርሰው? ያ እንግዲህ እንደ ሱንዬ አላህ ሁሉም ቦታ አለ ይባላል። ሁሉም ቦታ ያው ቦታ በቦታ የተገደበ አይደለም። ሁሉም ቦታ አለ፣ ችግር የለውም። እንደዛ ከሆነ ያው ያየናል፣ ይሰማናል፣ አብሮንም አለ ይባላል። እንደ ዋህብያ ከሆነ ግን አርሽ ላይ ነው ያለው። አርሽ ላይ ተቀምጠዋል። እንግዲህ ኩርሲው ላይ ማየት የማይችል ከሆነ ሲያየን የምንቃጠል ከሆነ መንፈስ ካልሆነ እኛ ጋር የሚደርሰው እንዴት ነው? ምንም እኮ የማይገባ ነገር ነው። የሚመልሱትን እንሰማለን። እስኪ ምን ብለው ነው የሚመልሱ? የእኛም ጥያቄ ነበር፣ የዛሬ ጥያቄያችን ነው። አላህ እንዴት ነው እሱ እያየን ከሆነ ያጠፋናል፣ እያየን ካልሆነ ደግሞ አላህ ፍጥረቱ ማያይበት አለ ማለት ነው። አይም ልክ አንተ እንቅልፍ እንደዛ ነገር ማለት ወይ አይን ጨፍኖ ነው ያለው። ናፊያድ አቤት አቤት፣ ባንደና ነበር እሺ፣ ምን ነበረ ጥያቄያችሁ? አንድ ጥያቄ አላህ ሂጃብ ለብሷል ብለህ ታምናለህ? ሂጃብ አላምንም፣ ሂጃብ ለብሷል ብዬ። ኦኬ፣ አላህ የተሸፈነበት ነገር የለም? አላህ የተሸፈነበት ነገር የለም። ስለዚህ አላህ እየተመለከተ ነው አሁን? አዎ። ኦልራይት፣ በአይኑ በስርዓት እየተመለከተ ነው? አዎ። እሺ፣ አንድ አዲስ እንመልከት። እሺ፣ ሳይ ሙስሊም እና አንድ የክፈተው ክርስቲያን 179 ኤን ክፈተው። እሺ፣ አይ ክርስቲያን ኔትወርክ ቁጥሩ አለ። ኦኬ፣ ሂጃብ እንደለበሰ የምታውቀው ነገር የለም? ሳይ ሙስሊም 179 ላይ አላህ ሂጃብ ለብሷል የሚል አለ እና ያም ሂጃቡ ብርሃኑ ነው።
እና እሱን ከገለጠው ፍጥረትን ያጠፋል የሚል እንትን አለው። ቃል መክፈት ትችላለህ። ያንተም የሞተ ኔትወርክ ነው። ቃል አለ ግን እኔ ብዙም አያስተማምንም። ስለ 44 መክተፊያ ልትነግረን ትችላለህ? ችግር የለውም። መረጃ ታመጭና ትጠይቅኛለሽ። እሱን ግን አሁን ያልሽውን ቁርአንሽ ላይ ሱረቱ በቀራ 248 ላይ ያለልሽ እሱን ልትነግሪኝ ትችያለሽ? አሁን የጠቀሽው ስለ መክተፊያው ቁርአንሽ ላይ ሱራ በቀራ እኮ ቁርአኑ ላይ አለ። የኔን ግን መረጃ አንጭና አሳይኝ። እኔ ግን አንቺን በመረጃ ላሳይ። አንድ ነገር ልጠይቅ። መረጃ የሚለውን አመጣላለሁ። አንድ ነገር ትጠይቂያለሽ። በቃ እግዚአብሔር የፊልም አክተር መሆኑን ታውቃለህ? ፕሊስ ተረጋጊ። ብልግና ውስጥ አትግቢ። የፊልም አክተር መሆኑን ታውቃለህ? አትባልጊ። ሌላ ነገር እንድናገርሽ አታደርጊ። አንተም ነቢያችን ስትሰድባል ነበር እንዴ? ሌላ ነገር እንድናገር አታደርጊኝ። ረፊ አትባልጊ። ይሄ ብልግና ይባላል። እህታች ብልግና ታውቂያለሽ? አሁን አንቺ እያወራሽው ያለሽው ማለት ነው። ኦራይት እሺ። አልፈልግህም ክርስቲያን። ኔትወርክን አስተካክል። እዛው ቤላ አለች። ሳይ ሙስሊም 179 ኤን ክፈቺ እና ወጣ እንደ ልጁ። ኦራይት አንብቢው። ለማንኛውም ይታያል። ኦኬ አቡ ሙሳ እንደዘገበው ከሆነ ይላል ዘ ሜሴንጀር ኦፍ አላህ ዋዝ ስታንዲንግ አሞንግ አስ ኤንድ ሂ ቶልድ አስ 5 ቲንግስ። ኦኬ የአላህ መልእክተኛ በእኛ መካከል ቆሙና 5 ነገሮችን ነገሩን ይላል። ምንድነው? ሂ ሴድ ቬርሊ ዘ ኤግዛልትድ ኤንድ ማይቲ ጋድ ደዝ ናት ስሊፕ። ኦኬ አምላካችን አይተኛም አለ። ኤንድ ኢት ደዝ ናት ቢፊት ሂም ቱ ስሊፕ፣ መተኛት አይገባውም። ሂ ሎወር ዘ ስኬል ኤንድ ሊፍት ኢት። ኦኬ ወደ ታች ያደረገውና ያነሰዋል። ዘ ዲድ ኢን ዘ ናይት አር ቴክን አፕ ቱ ሂም ቢፎር ዘ ዲድ ኦፍ ዘ ዴይ። ማታ የተሰራው ስራ ከቀኑ ስራ በፊት ምን ያደርጋል? ይመጣል ወደ እሱ ጋር። ኤን ዘ ዲድ ኦፍ ዘ ዴይ ቢፎር ዘ ዲድ ኦፍ ዘ ናይት። የተሰራው ደግሞ ከቀኑ በፊት ይላል። ቬል ኢዝ ዘ ላይት ይላል። ከፊት የተሸፈነው ምንድነው? ላይት ነው ብሎ ይላል ማለት ነው። በአማርኛ አንብቢው የኔ እህት። አንድ አማርኛ አርጊው እስኪ። ሊሳኗ አረብኛውን አርግለት። አረብኛ ናቸው። ያው ቀጥል። ወደ አማርኛ አርጊው ውስጥ እየተረጎመችልህ እኮ ነው። እየነበኩ እየተረጎምኩልህ ነው። ወደ አማርኛ አረበት ወደ አማርኛ አርግለት። ቀየሩ። ለአንብብለት ወይስ ያንብበው? ይኸው የአላህ መልእክተኛ በመካከላችን ቆመው 5 ነገሮችን ነገሩን። እሳቸውም አሉ፣ በእርግጥም ኃያል አምላክ አይተኛም፣ ለመተኛትም አይገባውም። ሚዛኑን ዝቅ አድርጎ ያነሰዋል። በሌሊት የሚሰሩትንም ስራዎች ከቀኑ ስራዎች በፊት፣ የቀንም ስራዎች ደግሞ ከሌሊት ስራዎች በፊት ወደ እርሱ ይወሰዳሉ። መጋረጃውም ብርሃን ነው። አቡበከር በዘገቡት ሐዲስ ብርሃን የሚለው ቃል ይልቅ እሳት ነው ይላል። እሺ ከዛ ቢያስወግደውም መጋረጃውን የፊቱ ግርማ ፍጥረታቱን እስከ እይታው ድረስ ይበላ ነበረ። ወይም መጋረጃውን ቢያነሳ ኖሮ ያ ጅልባ ወይ ሂጃብ ነው የሚለው እንትኑ። ስለዚህ እሱን መጋረጃውን ቢያነሳ የተሸፈነበትን ቢያነሳ ምን ያደርጋል? እይታው እስከደረሰበት ድረስ ፍጥረትን ምን ያደርጋል? ይበላ ነበር። ምኑ አይኑ ፊቱ ላይ ከሆነ ፊቱን ከተሸፈነ ስለዚህ እያየን አይደለም ማለት ነው። አለበለዚያ ምን ይሆናል? የፊቱ ግርማ እይታው እስከደረሰ ድረስ ፍጥረትን ያጠፋል ከተባለ እስከምትለው የሆነ ፖይንት ድረስ ነው። ስለዚህ ምን ሆነ አለበት? መጥፋት አለባቸው። አላህ እያየን ከሆነ አኗር
ፈተና ግልጽ ነው። ያው በተወሰነ መልኩ አይቼዋለሁ። ኩሱ የሚባለው ልጅ ቢያብራራው በደንብ የሚገባ ይመስለኛል። ኩሱም አንዳንድ ጥያቄዎች አሉ። ከስድስተኛ ክፍል ያላለፈ ተማሪ ትጠራለህ? ስድስተኛ ክፍል የወደቀ ስድስተኛ ያላለፈ ያብራራል ይላል። ኤኔስ አብዱል ፈተና ክፍል ያቆመ ከስድስተኛ ክፍል ያለፋችሁ ነው። ሀዲስ እየዋሸ የሚተረጉም ልጅ ከሀዲሱ በቂሱ የራሳችሁ ኡስታዞች እንኳን መሯቸው ያሉትን አትሰማም። ኤኒዌይስ ስለዚህ ገደብ አለው ማለት ነው እይታው። አንደኛ እይታው ገደብ አለው። ምክንያቱም ፍጥረትን ያጠፋል እይታው የደረሰበት ድረስ ከተባለ አሁን እያየን አይደለም ማለት ነው። ወደ ቅርቢቱ ሰማይ ሲመጣ ቅርቢቱን ሰማይ እያያት አይደለም የሚመጣው ማለት ነው። እያያት ከሆነ ሲመጣ ሰማይ እንዳለ መጥፋት ነበረበት። የሚያያቸው ከሆነ እይታው እስከደረሰበት ድረስ ከተባለ ፊቱን መጋረጃውን ካነሳ እይታው እስከደረሰበት ድረስ ፍጥረትን ያጠፋል። የምኑ የፊቱ ግርማ አይኑ ፊቱ ላይ ከሆነ ስለዚህ መጋረጃውን ሳያነሳ ነው የሚያየን ማለት ነው። አይዶን ነው እስቲል እንደዛም ችግር ያመጣብሃል መሰለ። መጋረጃውን ሳያነሳ የሚያይህ ከሆነ አይኑ ራሱ የፊቱ ግርማ ነው አይደለ? ፊት የሚባለው አይንንም ያካትታል። እሺ ያካትታል አያካትትም? ፊት የለውም ማለት እንዴ? አለው። 55:27 ክፈችልኝ አንዴ። ቁርአን 55:27 ጭንቅላት የለውም ሲሉ ሰምቼ ነበር። ጭንቅላት የለውም ፊት ግን አለው። 55:27 ምን ያስቃል? አላህ ፊት አለው ጭንቅላት ነው የሌለው። ያው የልቅናንና የልግስና ባለቤት የሆነው የጌታ ፊትም ይቀራል። ሉክ በቂያማ ቀን ነው። ይሄ ደግሞ በጣም አስቂኙ ነገር ደግሞ ያለ አካላት እንደሚጠፉ ታውቃለህ? አብዱል ፈተና ታውቃለህ ብዬ አስባለሁ። በቂያማ ቀን ያለ ፊት ሲቀር ሁሉም ይጠፋል። ሁሉም ይጠፋል ማለት ምኑ? ሁሉም ይጠፋል ከተባለ ያላህ እጅም ጠፊ ነዋ። ፊቱ ነው የሚቀረው። ከእይታ ነው ከመታየቱ የሚጠፋው። ይኸውልህ ቁርአኑን ይኸው ምን ይል መሰለህ? የልቅና የልግስና ባለቤት የሆነው የጌታ ፊት ሲቀር ይቀራል። ዞር አድርጊው፣ መጨረሻውን አድርጊው። አይጠፋም አለ። ማይጠፋው ምኑ ነው? ያላህ ፊት ነው ማይጠፋው። በቂያማ ቀን ሁሉ ይጠፋል። ምን ሲቀር? ያላ ፊት ሲቀር። ያላ ፊት ሲቀር ሁሉም ይጠፋል ከተባለ ያላ እጅና እግርም ጠፊ ነው ማለት ነው። ሱራ ገብተዋል አባባሌ ግን እኮ እየሰማሁ ነው። ስለዚህ ያላ ተፊቱ በቀር ምንድነው? ሁሉም ጠፊ ነው። ሁሉም ጠፊ ይሆናል ማለት ነው። በጣም አዲስ ነገር ነው። 28:78 አንዴ ክፈችው። እንዴት እንደሚዋሹ አማርኛ ላይ አሁን ላሳየ። አማርኛ ሲተረጉሙ በጣም ነው የሚያጭበረብሩት። በአረብኛ መደበቅማ የተለመደ ነው። 78 አድርገው 78 አንብቢው። 28:78 ኧረ ድምፅ የለም። ድምፅሽ አይሰማም። አሁን ይሰማል። ሀብቱን የተሰጠሁት እኔ ዘንድ ባለው እውቀት ብቻ ነው አለ አላህ። ከእርሱ በፊት ከክፍለ ዘመናት ሰዎች በኃይል ከእርሱ ይበልጥ 88 እሺ። ከአላህ ጋር ሌላን አምላክ አትገዛ፣ ከእርሱ በቀር አምላክ የለም። ነገር ሁሉ ከአላህ በቀር ጠፊ ነው።
ፍርዱ የእርሱ ብቻ ነው፣ ወደ እርሱም ትመለሳላችሁ ይላል። እዚህ ጋር ያለው አላህ ብለው የተረጎሙት ውሸት ነው። ነገር ሁሉ ከአላህ በቀር ጠፊ ነው ይላል አይደለም? ነገር ሁሉ ከአላህ ፊት በቀር ጠፊ ነው የሚለው። አረብኛው ላይ ግን ከአላህ በቀር አይሚን አማርኛው ላይ ግን ከአላህ በቀር ሁሉ ጠፊ ነው ብሎ አስቀምጡት። ዝቅ አድርጊው አረብኛውን አንዴ። እዚህ ውስጥ አሁን አላህ የምትለው አንድ ቦታ ብቻ የተጠቀሰችው አይደለ? እሷት ነው። አሁን ሳይ ኢንተርናሽናልን ክፈችው አንዴ። ሳይ ኢንተርናሽናልን ወይም ደግሞ ሌሎች እንግሊዝኛ ቨርዥኖችን ክፈቻቸው። ኦኬ ያ ሳይ ኢንተርናሽናል ኦኬ አንብቢው። እሺ and do not invoke with Allah another deity. There is no deity except him. Everything will be destroyed except his face. He is the judgment. Into him you will be returned. አየው አይደለ? ሁለት ያለ ኤክሴፕት የሚል አለ። ያ ይኸውልህ ኢላ የሚለው አንድ አረብኛውን አድርጊው። አላህ እንዴ ነው ያለው? የመጀመሪያው አላህ ይላል አይደለ? ከዛ ኢላህን ይላል አይደለ? ቀጥሎ ያለው ኢላህን ይላል። ቀጥሎ ያለው ማለት ነው። ቀጣይ ደግሞ ሂጃው ነው። ቀጣይ ሂጂ እሱን አለ ሂጃ ነው ሂጂ ኢላህ አይደለ? እሱ ኢላህ ነው የሚለው። ሁለት ጊዜ ዲቲ የሚለው አለ። ኦኬ አላህ አንድ ጊዜ አለ። ሶስቴ ብቻ የተጠቀሰው እዚህ ውስጥ። ከዛ በኋላ ያለው አላህ የሚል የለም። እነሱ ግን አላህን ስንት የከተቱት? ሶስቴ። ከዛ አምላክ የሚል ደግሞ ስንት የከተቱ? ወጅህ የሚለው ፊት ማለት ነው። እነሱ ግን እሱ ምን ብለው ተረጎሙት? አላህ ብለው ተረጎሙት። አንድም ቦታ እንደዛ ተብሎ ተተርጉሞ አያውቅም። ግን እዛ ጋር ያለውን አድርጌው ከአላህ ፊት በስተቀር ሁሉም ጠፊ ነው። አረ ይሄ ነገር ምን አይነት ስህተት ነው? ነብያችን ተሳስተው ነው? ከአላህ ፊት በስተቀር ምን ታደርገዋለህ? ሁሉ ይጠፋል። አይ ከአላህ በስተቀር ሁሉም ጠፊ ነው ይባላል። አረብኛውን አንዴ ከአላህ ፊት በስተቀር የሚል ነገር ግን በጣም አዲስ ነገር ነው። የመጨረሻ ኢላህን የሚለው አለ አይደለ? ከእሱ ቀጥሎ ወጀሁ እሱን አርጊው። እሱ ኖ ቀጣይ ያለችው እሱ ማለት ነው። ፊት ማለት ነው። ሂዝ ፌስ አየው አይደለ? ፊቱ ማለት ነው። አማርኛ ላይ ግን እንዴት እንደዋሹት አየዋ። የሚገርም ነው። አማርኛማ ሲፈስሩ ቁርአን ላይ የሚያስተካክሉ የለ እንደ የአላህ ንግግር ራሱ። ያ ዋና ፖይንታችን ምንድነው? እሱ አላህ እይታው እስከደረሰ ድረስ ፍጥረትን ያጠፋል ከተባለ፣ ስለዚህ የአላህ እይታ አንደኛ የሚደርስበትና ማይደርስበት አለ ማለት ነው። ሁለተኛ ካየ ደግሞ አሁን እያየን ከሆነ መጥፋት አለብን። አለስ እያየን አይደለም አሁን። ሶስተኛ አይኑ የቱ ጋር ነው ያለው? ፊቱ ላይ ወይንስ ሌላ ቦታ? ሶስተኛ በቂያማ ቀን ምድርን በእጆቹ ይዛል፣ ተራራን በጣቱ ይዛል፣ በአምስቱም ጣቶቹ ይይዛል አይደለ? በአንደኛው ጣቱ ዛፎችን፣ በአንደኛ ጣቱ ተራሮችን፣ በአንደኛ ጣቱ ሰማይን፣ በአንደኛ ጣቱ ምድርን፣ በአንደኛ ጣቱ ሌላ ፍጥረትን ይይዛል ይላል። እንዴት አልጠፉም ሲይዛቸው? አካሉን ነክተውታል። በደንብ አስተውሉ። አካሉን ነክተውታል። ከዛ እያያቸው ነው ወይንስ አይኑን ጨፍኖ ነው የሚይዛቸው? እይታው እስከ ደረሰ ድረስ ፍጥረት ይጠፋል ከተባለ ሲይዛቸው ለምን አልጠፉም? ወይንም አይኑን ጨፍኖ ነው የሚይዛቸው? አይተኛ ነው። አልገባም? አረ ገብቶኛል። በቂያማ ቀን ይይዛቸዋል፣ ጣፉ ላይ ያደርጋቸዋል እንደዚህ። ስለዚህ እንዴት ነው ያልጠፉት? ፕላስ ደግሞ አንተን የዛለ ባቱን ገልጦ ያሳይሃል።
ባቱን ገልጦ ሲያሳይ ለምንድን ነው ያልጠፉት? ወይንስ አይኑን ይጨፍናል? የዛለት አሱ አይኑን ብቻ ሳይሆን ፊቱ ማለት ነው አይደለ? ያ ተሸፍኖ ነው አይህም ማለት ነው፣ ተሸፋፍኖ። አለበለዚያ እይታ ውስጥ ከደረሰ ድረስ ፊት የሚለው የለ ወንድማችን አይኑ አንጥለውም ፊትን። ስለዚህ አይኑ ራሱ የፊት ፓርት ነው አንዱ አይደለም። ቅድም የጠየቁን በደንብ አስተውል። ፊቱ ላይ ከሆነ አይኑ፣ ስለዚህ ፊት የሚለው ቃል አይንንም ያካትታል። አግኝተኛ። ስለዚህ ባየ ቅጽበት ላይ ሌላው ቢሸፈን እና አይኑ ካየ አይኑ ራሱ ፊትን ስለሚያካትት ያጠፋል ማለት ነው። ግርዶሹን ውስጥ ለምን አያቃጥለውም? ምንድን ነው የሚጋርደው ነገር? እሱም ሌላ ጥያቄ የሚጋርደው ነገር እሱ ሌላ ጥያቄ ይሆናል። ግርዶሹ ፍጡር ነው ፍጡር አይደለም የሚለው ሌላ አርጉመንት ይሆናል ማለት ነው። ፍጡር ነው ካልክ እይታው እስከደረሰ ድረስ ያጠፋል ስለተባለ ግርዶሹ ለምሳ ያቃጥለው። ፍጡር አይደለም ካልክ ደግሞ አላህ ተቃራኒ ባህሪ አለው። አንደኛው ባህሪ አጥፊ፣ አንደኛው ባህሪ ደግሞ እንዳያጠፋ የሚከላከል ሁለት ተቃራኒ፣ አንደኛው ላጥፋ ሲል አንደኛው ደግሞ ኖ እንዳታጠፋ ብሎ የሚከላከለው ማለት ነው። የሚከላከል ፓርት አለው። ሁለት ተቃራኒ ባህሪዎች አሉ ማለት ነው። አንደኛው አጥፊ፣ አንደኛው እንዳያጠፋ ያለ አካሉ ከሆነ ማለት ነው። የእሱ አካል ከሆነ እንትኑ ላይቱ ግርዶሹ ፍጡር ካልሆነ ማለት ነው። በደንብ ግልጽ ሆኖ እንዳል አይተዋል። ትክክል። የሚከላከል ሌላ ፓርት አለው። አይኑ ያቃጥላል። ያ ፊት ሲያቃጥል ደግሞ ይከላከላል። ሂጃቡ ደግሞ እንዳታቃጥል ብሎ ይዘዋል ማለት ነው። ዊች ኢዝ ስለዚህ ካላቃጥለን ካላህ ይልቅ ሂጃቡ ጠንካራ ነው። መከላከያው በጣም ጠንካራ ነው ማለት ነው። ገብተዋል እያልኩ ያለሁት ትክክል። አላህን ማስቀረት የሚችለው በጣም ኤክስተርናሉ ከውጭ ያለው አላህን ሸፍኖ ያለው በጣም ጠንካራ ካልሆነ ሊከለክለው አይችልም። ለምሳሌ አንተ እንዲያስቆም የሚችለው ከአንተ የበረታ ከአንተ ጉልበት ያለው ነው እንጂ ከአንተ በታይ ከሆነ ደርምሰው አልፈው ትሄዳለህ። ስለዚህ አላህ የሸፈነውን ደርምሶ መሄድ ያልቻለው ያ የሸፈነው ነገር ከአላህ ይልቅ ጠንካራ ስለሆነ ነው። ያ አካል ምንድን ነው? ፍጡር ነው ወይንስ ፍጡር አይደለም? ኡስማን እንኳን ደህና መጣ። እንዴት ነህ? ሰላም ነው። እንዴት ነው? አለን። ሙስሊም ነህ? ረሳኝ እንዴ? አላስታወስኩም። የእሙ ነኝ እኮ ኡስማን የእሙ አውርተን ነበር። አዎ አልመጣልኝም። እሺ ችግር የለውም። በቃ እሺ። ኡስማን ኦኬ። በዚህ አይ ቲንክ ወደ ክርስትና መጣማ መጥቻለሁኝ። በቴሌግራም አዋርታ ነበር ትዝ የሚል ከሆነ የሆነች ልጅ ጠፋች። እሷ ልጅ አለች ስራ ምናምን ስለሆነች ነው አለች። አስጠመካት ነው? እንዴት ነው? እየተማረች ነው ገና እየተማረች ነው። ረሳው። አንተ ተጠምቀሃል? ጎበዝ። ቆየን ተተገናኘን ይመስለኛል። ፈርጠም ያልክል ወፈር አለብኝ። መጥቼ አላውቅም። እኔም ስሙ አልመጣልኝም። እንትን ስትለኝ ሜይ ቢ ገምቼ ገስ አደረኩኝ። አስታወስኩ። በጣም ረጅም ጊዜ ቆየኛዋል። ትንሽ ነበር። ለዛ ነው። ያ በርታ። እሺ። አይ ቲንክ እሷ ቤተሰቦቿ መሰለኝ ወደ ክርስትና መጥተዋል። ሁለት እህቶቼ ምናምን ብላኛለች። መጥተዋል። ሁለት እህቶቿ መጥተዋል። ያ በርቱ። እሺ በርታ አንተም። እሺ። ስለዚህ አሁን የአላህ እይታ ገደብ አለው አንደኛ። ሁለተኛ ደግሞ ሂጃቡ ምንድን ነው? ሶስተኛ ደግሞ ራሱ ያላ
ያለ አካላት ከፍጡራን ጋር የሚነካካ ከሆነ አይኑን ጨፍኖ ነው ወይ የሚነካው? ሌላኛው ደግሞ ወደ ቅርቢቱ ሰማይ ሲመጣስ አይኑን ጨፍኖ ነው ወይ የሚመጣው? እያየ ከሆነ እንዴት ሊያጠፋቸው ቻለ? እነኚህ ወርቃማ ጥያቄዎቻችን ናቸው። አብዱሬ 17 እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው አለ። ጥያቄ ነበር። ጥያቄ በኋላ ላይ ነው የምቀበለው። አሁን ጥያቄ አልቀበልም። ጊዜው ቶፒኩ ላይ አሁን ተወሰነ መመለስ የምትችሉ ወይም አንድ ጥያቄ ብቻ ነው መጠየቅ የፈለጉት። ቶፒኩ ላይ እንትን በልና ቆይ፣ እዚሁ ጠይቀኛለህ። ጀማል እንዴት ነህ? ጀማል መሐመድ አንተን ነው። እንኳን ደህና መጣህ። አይሰማም? ሰላም ሰላም፣ እንዴት ነው? እንኳን ደህና እንኳን ደህና ቆየ። መልካም። ጥያቄዎቹን ሰምታችኋል ብዬ አስባለሁ። ምን ምን ናቸው? ቤዝ ያደረግነው ጥያቄያችንን አላህ ሂጃቡ የሚገልጥ እይታው እስከደረሰ ድረስ ፍጥረትን ያጠፋ ነበር የሚለው ነው። ምን አላቸው? እሱ ላይ ያለን ጥያቄ አላህ ሂጃቡ የሚገልጥ እይታው እስከደረሰ